በመጀመሪያ ደረጃ የፌዴራል ማረሚያ ቤቶች ኮሚሽን እና እንዲሁም ኮሚሽነር ጀነራሎቹ ምስራቅ ጎጃምን መርጠው በመምጣታቸው መጀመሪያ ማመስገን እፈልጋለሁ። ሁለተኛ በዚህ ዓመት የበጎ ፈቃድ አገልግሎት በ17 መሰረታዊ እና ቁልፍ ተግባራት ላይ እየተከናወኑ ያሉት ዛሬ በፌዴራል ማረሚያ ቤቶች ኮሚሽን አስተባባሪነት የተከላ ፕሮግራም እያካሄድ ነው። እዚህ ላይ እንደምታዩት አቮካዶ ከ2000 በላይ የሚደርስ ተከላ እየተካሄደ ነው ያለ። ሁለተኛ የቤቶች በተለይ ከበጎ ፈቃድ አገልግሎት ከምንሰራባቸው ዘርፎች ውስጥ አንዱ ለአቅመ ደካማ ዜጎቻችን ቤት ገንብቶ መስጠት ነው። የፌዴራል ማረሚያ ቤቶች ኮሚሽንም በዚህ በእኛ ዞን በምስራቅ ጎጃም ዞን ጎዛመን ወረዳ አንድ ትልቅ ግንባታ ያካሂዳል። መሰረት ድንጋይም እና የማስጀመሪያ መሰረት ድንጋይ ብቻ መጣል አይደለም፣ ግንባታው ዛሬ ይጀመራል። ከፍተኛ ወጪ የወጣበት ሀብት ነው። እንግዲህ በአጭር ጊዜ ውስጥ ደግሞ በኮሚሽኑ የገንዘብ ፋይናንስ መሰረት ቤቱ ተገንብቶ ለደካሞች የሚሰጥበት ሁኔታ ይኖራል ብለን እናስባለን። ይሄ በብዙ ቦታዎች ላይ በተለይ መኖሪያ ቤት አዲስ ገንብቶ በመስጠት ረገድ ኦልሞስት ወደ 200 የሚደርሱ ቤቶች ኦልሬዲ እየተገነቡ ነው ያሉት። በጥገናም ደረጃ በርከት ያሉ የአቅመ ደካማ ቤቶች እየተገነቡ ነው ያሉ። ይሄ መልካም የሚባል ጉዳይ ነው። በትምህርት ስርዓቱ ላይም በተለይ በተለይ ክረምት ትምህርት በትምህርት ቤቶቻችን የማጠናከሪያ ትምህርት በመስጠት ረገድም ከፍተኛ የሆነ እንቅስቃሴ ነው ያለ። በሌላ በኩል ከጤና ስራዎቻችን አኳያም ነጻ ሕክምና ከመስጠት አኳያ የደም ልገሳ በርከት ያለ ዩኒት ደም እየተሰበሰበ ነው ያለ። በተለይ የጤና ተቋማት የደም እጥረት እንዳይከሰት ለማድረግ የሚያስችል ስራ እየተሰራ ነው ያለ። በግብርናውም ደግሞ አቅመ ደካማ ዜጎችን እርሻ መሬት እንዲታረስላቸው በማድረግ አኳያ የአረም በማረም ደረጃ በጣም የተሻለ ነው። በሁሉ በላይ ደግሞ በዚህ ዓመት የበጎ ፈቃድ አገልግሎት ከሰራንባቸው ስራዎች ውስጥ በተለይ አረንጓዴ አሻራ ላይ ማህበረሰቡ ያደረገው አስተዋጽኦ በጣም ቀላል አይደለም። ዛሬም እያካሄድን ያለነው ተከላ አንዱ የዚህ አካል ስለሆነ በርከት ያሉ ስራዎች እየተሰራ ነው ያለ። በተለይ የመንግስትን ጉድለትና በተለይ ጥረት ሊቀርፍ በሚያስችል መንገድ ስራ እየተሰራ ያለበት ሁኔታ